ኢትዮ ጠያቂ ፕሮግራም ተከታታዮች አለሙ ተክለማርያም ነኝ። የኢትዮ ጠያቂ ፕሮግራም አዘጋጅና አቅራቢ። ለዛሬው ውይይታችን አቶ አክሊሉ እንዳፈሩን ይዤ ቀርቤያለሁ። እንግዲህ በተለያዩ ርዕሶች ላይ እንወያያለን። አሁን በቀጥታ ወደ መድረክ ወስዳለሁ። አመሰግናለሁ። ሰላም አቶ አክሊሉ፣ እንኳን እንደገና ተገናኘን። ሰላም አለሙ፣ ጤና ይስጥልኝ። የሀገራችን ጉዳይ እንደገና ያገናኘናል። እንግዲህ ብዙ ነገሮች የተከሰቱ ነው። እንዲሁ እስቲ ውይይታችን ለመጀመሪያ ያህል በአንተ በኩል ትኩረት ይገባቸዋል ብለህ ባለው የወቅቱ ሁኔታ ላይ ልትነግረን የምትችለውን ታካፍለን። የሀገራችን ሁኔታ ትኩረት የሚገባው በጣም ብዙ ነገር ነው እና ምልህ ትኩረት የማይገባው ነገር ያለም አይመስለኝም። እኔ ነገሩ ምስቅልቅል ያለ እየሆነ ነው። ከድጦ ወደ ማጡ እየሆነ የሀገሪቱ ሁኔታ እየሄደ ያለበት ሁኔታ ነው። ብዙ አስቸጋሪ ነገሮች የተከሰቱበት ስለሆነ ይሄኛው ትኩረት ይገባዋል ያኛው አይገባውም ለማለት በጣም ከባድ ነው። ግን አንዳንድ ነገሮች ላይ ሃይላይት ማድረግ ከጊዜ አንጻር እንችላለን ማለት ነው። በሀገራችን ውስጥ በከፍተኛ ደረጃ የሚታየው ለምሳሌ በህዝብ ላይ ያለው ሰቆቃ ሁሉም ኢትዮጵያዊ ላይ እየደረሰ ያለው የኑሮ ውድነት ከሚገባው በላይ አሻቅቦ ነው የሚታየው። ከቀን ወደ ቀን ማለቂያ የሌለው መቆሚያ በሌለው ሁኔታ አሰቃቂ በሆነ ሁኔታ እያደገ ነው። ስለዚህ ህዝቡ መኖር የሚችልበት አቅሙ ሁሉ እየተሟጠጠ ያለበት ሁኔታ ነው ያለ ነው እና በቂ ምግብ እንኳ መብላት ሰራተኞች ራሳቸውንም ቤተሰባቸውን መመገብ የማይችሉበት ሁኔታ፣ ቤት ኪራይ በበቂ መክፈል እንኳ የማይችሉበት ሁኔታ፣ በቀን ከአንድ ምግብ በላይ ለመብላት ብዙዎች የማይችሉበት ሁኔታ ላይ እየተደረሰ ነው። የሀገሪቱ ኢኮኖሚ በጣም አስቸጋሪ ሁኔታ ላይ ደርሷል። ወጣቱ የስራ ማግኘት እድሉ ተሟጦ አልቋል። በተለያየ ምክንያት ሰዎች ከስራ ይባረራሉ። ይሄ ሁሉ ቀጥሏል። ማፈናቀሉ ቀጥሏል። ሰዎችን በሰበብ አስባቡ በወታደራዊ ኃይል ማፈኑ ቀጥሏል። ከዚህ ጋር ተያይዞ በተለያዩ ክልሎች ያሉት ጦርነቶች እንዳሉ ናቸው። በጣም ተፋፍመው ቀጥለዋል። በኦሮሚያ ውስጥ ለ7 ዓመት ይካሄድ የነበረው ኦኤልኤፍ ጋር ነው የሚዋጋው የሚባለው፣ ኦላ ጋር ነው የሚባለው። ከዛ ቀጥሏል። ያ ነገር እስካሁን ሊቆም አልቻለም። ኦሮሚያ ውስጥ ያሉ የተለያዩ ማህበረሰብ አባላት እየተፈናቀሉ ነው፣ እየተገደሉ ነው። አሩሲ ውስጥ ከፍተኛና አሰቃቂ በሆነ ሁኔታ በሃይማኖት በኦርቶዶክስ እምነት ተከታዮች ላይ እጅግ አሰቃቂ የሆነ ግድያ እየተፈጸመ መንግስት ምንም ነገር አያደርግም። ሰውማ እንትን አይልም፣ ሊከላከልም አልቻለም። በጣም አሰቃቂ ሁኔታ ያለበት ሁኔታ ነው በኦርቶዶክስ እምነት ተከታዮች ላይ የሚታየው። ጦርነቱን በተመለከተ በአማራ ክልል ሌላው ሁኔታ ነው። አማራ ክልል ያለው የፋኖ እንቅስቃሴ በከፍተኛ ደረጃ ተጠናክሮ የቀጠለበት ሁኔታ ነው የሚታየው። ከጊዜ ወደ ጊዜ የአማራ ህዝብ የሚደርስበት ግፍ ምክንያት የነዋት ቤት ቁጭ ብዬ ከምሞት ብቀላቀል ይሻለኛል እያለ በአብዛኛው ወጣት ወደ ትግል ሜዳ ወደ ጦርነት ሜዳ እየገባ ያለበት ሁኔታ ነው። መንግስትም ደግሞ አገዛዙ ደግሞ ብልጽግና ከፍተኛ አሁንም ማሸነፍ የምችለው በወታደራዊ ኃይል ብቻ ነው ብሎ ከፍተኛ የጦር ኃይል አሰማርቶ በዚህ በአማራ ክልል 4ቱም ክፍለ ሀገሮች በሸዋ፣ በጎጃም፣ በጎንደርና በወሎ ከፍተኛ ትንቅንቅ እያደረገ ያለበት በአይሮፕላን በሄሊኮፕተር ታግዞ ውጊያ ውስጥ የገባበትና ከፍተኛ እልቂት እየፈጸመ ያለበት ሁኔታ ነው የተከሰተው። በዛ አካባቢም አስቸጋሪ እጅግ አስቸጋሪ ሁኔታ ነው። ዓለም አቀፍ ህብረተሰቡ ይሄንን ሁኔታ ዛሬ ትኩረት እየሰጠ የመጣ መሆኑን ደግሞ ብዙ መረጃዎች እያሳዩ ነው። ለምሳሌ የጋርዲያን ጋዜጣ እንግሊዝ ሀገር የሚታተመው ጋዜጠኛ ኢትዮጵያ ውስጥ ገብቶ ምን ያክል አሰቃቂ ሁኔታዎች እየተፈጸሙ እንደሆነ በተጨባጭ በመረጃ በአይን ምስክርነት ያገኘውን ለዓለም አጋልጧል። የቢቢሲ ጋዜጠኞች ከዛ ቀደም ብሎ በዚሁ ሁኔታ በብዙ ሺህ የሚቆጠሩ ኢትዮጵያውያን ሴቶች፣ የአማራ ክልል ሴቶች ህዝቡ መገደሉ፣ መደብደቡ፣ ቤቱ መቃጠሉ፣ ክሊኒኩ መውደሙ፣ ልጆች ትምህርት ቤት እንዳይኬዱ መሆናቸው ብቻ ሳይሆን እጅግ በሚያሳዝን ሁኔታ ሬፕ እየተደረጉ እየተደፈሩ ያሉበት ሁኔታ መሆኑና በሺዎች የሚቆጠሩ በወታደር እየተደፈሩ መሆኑን አጋልጧል። እጅግ የሚያሳዝን የሚያሳፍር ነው። አንዳንድ ጥናቶች የሚያሳዩት ደግሞ እነዚህ የተደፈሩት መደፈራቸው ብቻ ሳይሆን
የአባለዘር በሽታ እንዲተላለፍባቸው የሆኑ መሆኑን ሁሉ የሚያረጋግጥ ነገር አለ። ስለዚህ አጠቃላይ ሁኔታውን ስታየው ከፍተኛ እንደውም በአንዳንድ አገላለጽ ዋር ክራይም ተደርጎ ሊወሰድ የሚገባው ነገር ነው እና የአሁኑን ትውልድ ብቻ ሳይሆን መጪውንም ሁሉ ያነጣጠረ ከፍተኛ የማጥቃት ጄኖሳይድ የሆነ እርምጃዎች እየተወሰዱ ያሉበት ሁኔታ ነው በዛ በኩል የሚታየው። ልክ አሁን እንዳልኩት ዓለም አቀፍ ትኩረቱ ከፍተኛ ደረጃ ደርሷል። ከዚህ ከቢቢሲ እና ከጋርዲያን ሪፖርት በተጨማሪ ግሎባል ሴንተር ፎር ሪስፖንሲቢሊቲ ቱ ፕሮቴክት የሚባል ድርጅት በዚህ ጉዳይ ላይ ከፍተኛ ትልቅ ጥናት አቅርቧል፣ ጥንቅር ሪፖርት አቅርቧል። እሱም የሚያሳየው ዋር ክራይም ኢትዮጵያ ውስጥ እየተፈጸመ እንደሆነ አትሮሲቲ ለዋል ጭፍጨፋ እየተካሄደ እንደሆነና የኢትዮጵያ መንግስትን ተጠያቂ ሊያደርጉ የሚገባው እርምጃዎች መወሰድ እንዳለባቸው የሚያመላክት ሪፖርት ቀርቧል። ሁኔታው በዚህ ሁኔታ ነው እንግዲህ የጦርነቱን ሁኔታ ልመልከተው ስትል ማለት ነው። ይሄ ባለበት ሁኔታ ደግሞ መንግስት በሌላ በኩል አገር ቤት ምርጫ የሚባል ነገር አካሂዳለሁ ብሎ ወደ ወዲህ እያለ ያለበት ሁኔታ ይታያል። 4 ወር 5 ወር በኋላ ምርጫ እናካሂዳለን የሚል ነገር ይናገራሉ፣ ያደርጋሉ አንዳንድ እንቅስቃሴዎች። ግን በሌላ በኩል ደግሞ ተቃዋሚውን ስትመለከተው በተቃዋሚው በኩል እየጎላ የመጣው ድምፅ በፍጹም ምርጫ ለማካሄድ እኛ የህዝብ ድጋፍ አለ፣ ህዝብ ሊያሸንፍ ይችላል፣ ግን ዴሞክራቲክ የሆነ አስቻይ የሆነው የምርጫ ሁኔታ በትክክል ሊያስኬድ የሚችል ሁኔታ ኢትዮጵያ ውስጥ አልተፈጠረም። በዚህ ሁኔታ አስቻይ ሁኔታዎች በሌሉበት ማለትም የመጻፍ፣ የመናገር፣ የመሰብሰብ፣ ህዝብን የማነጋገር የመሳሰሉት ነገሮች ባልተሟሉበት ሁኔታ ታፍነው በሚገኙበት ሁኔታ ምርጫ አካሂዳለሁ ማለት እጃችንን ወደኋላ አስሮ ሩጡ እንደማለት ነው። ስለዚህ አሸናፊ የሚሆነው እሱ በሌጂትመሲ ለማግኘት ብቻ አገዛዙ ብልጽግና የሚያደርገው ሁኔታ ነው እና ይሄን ነገር አንቀበልም፣ ትክክል አይደለም። ምርጫ ከተባለ መሳካት ያለባቸው በቅድሚያ በድርድር በውይይት መሳካት ያለባቸው የተለያዩ ነገሮች አሉ። የጦርነቱ ሁኔታ እንዲቆም እስከ ማድረግ ጭምር የሚል ድምፃቸውን ብዙ ፖለቲካ ፓርቲዎች እያሰሙ ነው። ይሄ ሁኔታ በጣም ጥሩ አበረታች ነው። ይሄ ግን ቀጥሎ መሄድ ይገባዋል እና በጥቂቱ እነዚህን ነገሮች መታዘብ ችያለሁ። የተቃዋሚው መሰባሰብ እየጠነከረ መጥቷል። አገር ቤት የተለያዩ ፖለቲካ ድርጅቶች ሰፋ ብሎ የመጠናከር ነገር አለ። ቢያንስ በተወሰነ አጀንዳ ላይ የመግባባትና በጋራ መግለጫ የማውጣት ነገሮች እየታዩ ነው። ይሄ የሚበረታታ ነው፣ እንዲቀጥል ማድረግ ያስፈልጋል። ለምሳሌ ወደ 9 የሚደርሱ ድርጅቶች በጋራ በቅርቡ ይህንን ምርጫውን በተመለከተ አስቻይ ሁኔታ የለም ብለው እንትን ብለዋል። ቢያንስ ይሄ ያግባባቸዋልና በዚህ ዙሪያ ያለውን ሪሌሽንሽፓቸው ግንኙነታቸውን እያጠነከሩ የሚሄዱበት ሁኔታ ያለ ይመስለኛል። ውጭ ያለው ኢትዮጵያዊም ቁጭ ብሎ ከማየት አልፎ ዛሬ ተጨባጭ ወደሆነ የእንቅስቃሴ ነገር እየሄደ ነው። በተለያዩ ድጋፍ ድርጅቶች የሀገር ቤት እንቅስቃሴዎችን እያገዘ ነው። ምሁራንና ሌሎችም ሰብሰብ ያሉ ክፍሎቹ ደግሞ ሰብሰብ እያሉ አንዳንድ እንቅስቃሴዎች እያደረጉ ነው። ለምሳሌ ትብብር በቅርቡ የተለያዩ ሴሚናሮችን አካሂደዋል። በነ ልደቱ የሚመራው ቡድን እንደዚሁም በማነው ስብስብም ሌላ ነገሮች እያካሄደ ነው። ስለዚህ የመሰባሰቡ ነገር ከውጭም ከውስጥም ብቅ እያለ ነው፣ እየተጠናከረ የመጣ ነው። እነዚህን ግን አጠናክሮ ወደ ትልቅ ኃይልነት መቀየር ሌላው እንግዲህ ወደፊት የሚጠበቅ ነው እላለሁ። በጣም ጥሩ ነው። በተለይ አሁን የምርጫው በተመለከተ እኔ ብዙዎች እንደሚገምቱት መንግስት ያውቀዋል ምርጫ ማስካሄድ እንደማይችል ምንም ለዛ የሚያመች ሁኔታ እንደሌለ ያውቃል። ያደረገ ያለው ብዙዎች ግምት የህዝቡን አስተሳሰብ ካለው የፋኖ እንቅስቃሴ እና ሽንፈቱን አቅጣጫ ለማስቀየር ምክንያቱም ከዚህ በፊት ላይ ነገር ሞክሯል። በአሰብ ወደብ ሞክሯል፣ የግድቡን ጉዳይ ሞክሯል፣ ነዳጅ አወጣሁም ብሎ ሞክሯል፣ የኤርትራ ጦርነትን ሞክሯል። ሁሉንም ይይዝልኛል ብሎ ልክ ጭቃ ያነት ግድግዳ ላይ እንደመሞከር በየትኛውን ህዝቡን ማሰር የምችለው በሚለው ሁሉም ፉርሽ እንደሆነበት አውቆ አሁን ደግሞ ምርጫው ይታወቅ አማራ ነው፣ ኦሮሞ ክልል ነው፣ የትኛው ትግራይ ነው፣ የት ሄዶ ነው ምርጫ የሚያካሄደው ያውቀዋል። ግን የህዝቡን አቅጣጫ ለማስያዝ እና ሌሎች የፖለቲካ ድርጅቶችን አፍ ለማዘጋት የሚሄድበት ሁኔታ ይመስላል። ለምሳሌ ተሳክቶለት ከሆነም አፌኮ ለምሳሌ ከዚህ በፊት አልተወዳደረም። አሁን
ህልውናችን ለመጠበቅ እንወዳደራለን ብሎ ገብተዋል። ለዛውም አንድ ከተማ ላይ ነው። በእንደዚህ በማስፈራራት ጭምር የሚካሄድ ቀልድ ነው የሆነው የታየው። ከዚህ ጋር አብሮ እንድታየው ነው እንግዲህ በተለይ ፋኖ ግን ሁኔታ በአሁኑ ሰዓት ከኢትዮጵያ ውጭ ወጥቶ በዓለም አቀፍ ደረጃ አንደኛ ምን ያህል እውነተኛ ትግል እየታገለ እንደሆነ ሀቀኛ ጦርነት እያካሄደ እንደሆነ ይህን በአሸባሪነት ለመፈረጅ የተደረገው ሙከራ ሁሉ ፉርሽ እየሆነ ጭራሽ ከዕለት ወደ ዕለት ትላንት የቀይ መስቀሎች ምን ያህል ምስክርነታቸውን እንደሰጡ አሁንም የዓለም ጋዜጦች እንደ ጋርዲያን እንደጠቀስከው ምን ያህል እውቅና እየሰጡት እንደሆነ የሁሉ መንግስት እያስጨነቀውና በመዋሸት መቀጠል የማይችልበት ደረጃ ደርሷል። እና ያ ይመስለኛል አሁን በቅርብ አንድ የፋኖ አደረጃጀት የፋኖ አንድ ድርጅት አባል የነበረ ሰው በትልቅ አጀብ ልክ ከፍተኛ የጦር ኃይል እንደተማረከ እንደገባለት አስቆጥሮ ከተራ አስተዳደር ቀበሌ ተነስቶ እስከ መንግስት ቤተ መንግስት ድረስ ልዩ ዝግጅት ተደርጎ ፋኖ ጋር ታረቅና በቃ ብሎ እስከ መዋሸት የተደረሰበት ለምን ይመስላል? ወደ ፋኖ አንዳንድ ሀሳብ ከመሰንዘሬ በፊት መጀመሪያ ቅድም ያልከዋል ምርጫውን በተመለከተ በተለይ የጦርነቱ ሁኔታ ስላለ ከፋኖ ጋር የገባበት ከወላ ጋር የገባበት ነገር ስላለ ከዛ ምናልባት አስተሳሰብን ለማራቅ የሰውን አስተሳሰብ ለየት ያለ ነገር ላይ እንዲገባ ለማድረግ ነው የሚል ነው የሰጠው አስተሳሰብ እና ይህም በተመለከተ በተለያየ ሁኔታ ማየት ይቻላል። ምርጫ የሚባለው ምን መሰለህ፣ ያው ሁሉም የሚያውቀው ነው። አንድ መንግስት የህዝብን ቅቡልነት እንዲያገኝ የሚረዳ ነገር ነው፣ ኖርማሊ በትክክል ከተካሄደ ማለት ነው። በእኔ እይታ ብልጽግና እያደረገ ያለው እስካሁን ያጣውን ቅቡልነት አሁንም ሌላ ምርጫ አካሄድኩ በሚል ተጨማሪ ሌጂትመሲ ያለኝ መንግስት ላይ ለመቆየት ሌጂትመሲ ያለኝ የሚል ጥረት ለማድረግ ይመስለኛል። በዋናነት በእርግጥ የእንትንን የፋኖ እንቅስቃሴ ሌሎችን ታጣቂ ኃይሎች እንቅስቃሴም ሙሉ ለሙሉ ኮንሲደር አያደርግም ለማለት አይደለም። የእነሱ ግፊት ራሱ ሌጂትመሲ የለህም ወደሚለው ነገር ስላደረሰ ግን ምርጫ አካሄጄ ይሄው በአብዛኛው ህዝብ መረጠኝ፣ ስለዚህ የተመረጠ መንግስት በመሳሪያም በምንም ውረድ ማለት ተገቢ አይደለም ወደሚል መደምደሚያ ለመሄድ እያደረገ ያለው መንደርደር ይመስለኛል። ትልቁ ነገር ግን ሌጂትሜት መንግስት ሌጂትሜት የሚሆነው በምርጫ ሌጂትሜሲ ሊገኝ የሚችለው ህዝብ በነፃነት ህዝብ ያለ መንግስት አስገዳጅነት ሁኔታዎች ተሟልተው በፍላጎቱ በነፃነት የሚፈልገውን ክፍል በድምፅ ሲመርጥ ነው። ይሄ ሲሆን ነው። ይሄ እንግዲህ ሌጂትሜሲ የሚሆነው ምርጫ የሚባል ነገር ስለተካሄደ ብቻ አይደለም። ምርጫው የሚካሄድበት ድባብ የሰው ልጅ ሰዎች ዜጎች ሀሳባቸውን በትክክል የሚገልጹበት ሁኔታ መሆን አለበት። ከዛ ውጭ ምርጫ ነው በማለት ምርጫ አካሄድኩ በማለት ብቻ ሌጂትሜሲ ሊካሄድ አይችልም። በመላው ዓለም ብዙ ነገሮች አይተናል። ከነዛ ውጭ ደግሞ ራሱ በኢትዮጵያ ውስጥ ብናየው በኢህአዴግ መንግስት ጊዜ ወደ 5-6 ጊዜ ምርጫ አካሂደዋል። የተካሄዱት ምርጫዎች ግን ተቃዋሚውን አፍኖ ተቃዋሚውን ሽባ አድርጎ ተቃዋሚውን መድረክ ከልክሎ የፈለጉትን ብቻ እያደረጉ የቀጠሉበት ሁኔታ እንደነበረ እናውቃለን። ያንን በማድረጋቸው ራሳቸውን ምናልባት ለተወሰነ ጊዜ አጭበረበሩ፣ አታለሉ። ምናልባትም የውጭ መንግስታትን ለተወሰነ ጊዜ አጭበረበሩበት እንጂ በኢትዮጵያ ህዝብ አይን ግን ሌጂትመሲ ወይም ቅቡልነትን ሊያስገኛቸው አልቻለም። ለዚህ ነው በ2008 የህዝብ አመፅ ተነስቶ ከስልጣናቸው ገፍቶ እንዲለቁ ያደረጋቸው ኢህአዴግ። ለዚህ ነው ከጊዜ ወደ ጊዜ ህዝብ እየተነሳ በእነሱ ላይ አልገዛም እያለ ያሳየ ነበር። ይሄ ነው። ስለዚህ ምርጫ ማካሄድ የሚባለው እነዚህ አስቻይ ሁኔታዎች ተሟልተው መንግስትን በራሱ ነፃ ፍላጎት ህዝብ እንዲመርጥ እስካልተደረገ ድረስ ምርጫ አካሄድኩ በማለት ብቻ ባለት ቦክስ ውስጥ ወረቀት እንዲገባ በማድረግ ብቻ ሌጂትመሲ ሊገኝ አይችልም ነው እና በዚህ ሁኔታ ነው መንግስትም ሁኔታውን ማየት
የዚህ የኢትዮጵያ መንግስት አሁን ነው ብልጽግና የሚያካሂደውን ነገር ስንመለከት በዚህ አይነት ድባብ ውስጥ ያለውን ሁኔታ በመመርመር ጭምር ነው መሆን ያለበት ለማለት ነው። ስለዚህ ምን እያካሄደ ነው? ምንድነው ያለው ሁኔታ? መናገር ይቻላል ወይ? ህዝብን ማደራጀት ይቻላል ወይ? ህዝብን ሰብስቦ ማናገር ይችላል ወይ? ሰዎች ሳይገደዱ ድምፃቸው እንዲሰጡ ማድረግ ይቻላል ወይ? የድምፅ ኮሮጆ አይሰረቅም ወይ? ተቃዋሚዎች ራሳቸው በነፃነት ከእስር ቤት ወጥተው ህዝብ ጋር እንዲገናኙ ትክክለኛ ድምፃቸውን ለህዝብ እንዲያቀርቡ ይደረጋል ወይ? የተቃዋሚዎች ነፃነት የተጠበቀ ነው ወይ? ጋዜጠኞች እየተሳደዱና እየታሰሩ ነው ወይስ ሀሳባቸውን በግልጽ ለህዝብ እንዲያቀርቡ እየተደረገ ነው? እነዚህ ሁሉ ይመረመራሉ። ይሄ ሁሉ ሲመረመር የሚታየው በሁሉም ነገር በእኔ እይታ በእነዚህ ሁሉ ነገር ብልጽግና ኤፍ ነው የሚያገኘው፣ ወድቋል። ስለዚህ ምርጫ አካሂዳለሁ በዚህ ሁኔታ ማለት በፍጹም የሚሰራም አይደለም፣ ቅቡልነትም ሊያስገኘው አይችልም ማለት ነው። መፍትሄው ወደ ትክክለኛው መድረክ መጥቶ ሁሉንም አሳታፊ የሆነ ምርጫ ሊካሄድ በሚችልበት ሁኔታ ላይ ድርድር ከተቃዋሚዎች ጋር ማድረግና ሮድማፕ አውጥቶ ወደ ሁሉን አቀፍ እና ዴሞክራቲክ ምርጫ ተቀባይነት ያለው ምርጫ ለመሄድ ምን እናድርግ የሚለውን በጋራ ማፕ ማድረግ ነው። ከዛ ውጭ የሚደረገው ነገር ብዙም ያስኬዳል ብዬ አላስብም። ልክ የእርቅ ኮሚሽን የሚባለው በብዙ ነገር የተሰናከለ ኮሚሽን እንደማይሰራ ደጋግመን እንደተናገር ነው እና አሁንም ውድቅ እንደሆነ እንዳየነው ሁሉ የዚህ የምርጫ ሂደትም ተመሳሳይ ዕጣ ይደርሰዋል ብዬ ነው የማስበው። ይሄ ነው ያልኩት። ሁለተኛው አንተ ያነሳኸው የዚህ የብልጽግና ጉዳይ በተለይ ፋኖ ላይ ያለው ነገር ፋኖ በኢትዮጵያ ውስጥ ሌጂትመት የሆኑ የፖለቲካ ጥያቄዎች አንስቶ የሚንቀሳቀስ ድርጅት ነው። ይህም በአማራ ማህበረሰብ ውስጥ አሉ ደረሱብኝ፣ ትክክል አይደለም፣ በተቋም ደረጃ በህገ መንግስት ደረጃ እንደ ማህበረሰብ እንደ ህዝብ የደረሰብን በደል አለ። ይሄ ሁሉ ደግሞ የህልውናችን አደጋ ውስጥ የከተተ ነው። ስለዚህ እነዚህ ነገሮች መስመር ማግኘት አለባቸው፣ መልስ ማግኘት አለባቸው ብሎ የተነሳ ድርጅት ከትንሽ ሰዎች ጀምሮ ዛሬ በሺዎች በመቶ ሺዎች የሚቆጠሩ ሰራዊት ያለበት ሁኔታ ነው እዛ ውስጥ ያለ። በመላው እነዚህ ሪፖርተሮች እንደሚያረጋግጡት አሁን ከ70 እስከ 80% የሚሆነውን የአማራ ክልል ቦታዎች ፋኖ ተቆጣጥሮ ያለበት ሁኔታ ነው። ስለዚህ ትልቁ ነገር መንግስት እነዚህን ጥያቄዎች ድናይ ማድረግ እንደሌሉ ማስመሰል ወይም ደግሞ እነዚህን ተቃዋሚዎች የፋኖን ታጋዮች በተለያየ ሌብል እየሰጡ ይሄ ነው ጽንፈኛ ነው ከገሌ ጋር እየተገናኘ ነው እንደዚህ ነው የሚል ነገር ሳይሆን የእነሱን ጥያቄ ለመመለስ ነው ሙከራ ማድረግ ያለበት። ችግሩን ለመፍታት ከተፈለገ ችግሩ ምንድን ነው ብሎ ማወቅ፣ ችግሩን እንዴት እንፍታ ብሎ ትክክለኛ መፍትሄ መስጠት እንጂ ሌላ ዳርዳር የሚደረጉ ነገሮች ውጤት ያላቸው መስሎ አይታየኝም። እና በቅርቡ ያልከው ማስረሻ ሰጤ በእርግጥ እዛ ውስጥ የነበረ ሰው ነው። በፋኖ አንዱ ክንፍ ውስጥ የነበረ ሰው ነው። አመራር ውስጥም የነበረ ሰው ነው። ግን አሁን ያለውን ሁኔታ ስታየው ገብቶ ከመንግስት ጋር ተፈራረመ የተባለው ብቻውን ነው። ድርጅቱን ይዞ አይደለም የሄደው። የድርጅቱ መሪዎች ሌሎች መግለጫ ሰጥተዋል። ከዛ በኋላ እንደ ድርጅት እንዳልገቡ ግለሰቡ እንደ ግለሰብ ጥሎ እንደሄደና እንዳውም በድርጅቱ በኩል ከጥቂት ሳምንታት በፊት እንዲታገድ ወይም እንዲወገድ አድርገው እንደነበረ ከድርጅታቸው ነው የሚያሳየው። እና በቅራኔ አፈታት አንጻር ስታየው ብልጽግና የሄደበት ያለው መንገድ የትም የሚያደርስ አይደለም። አንድ ሰው ጋር የምታደርገው ውል አንድ ሰውን አሸፍተህ አስገድተህ ከውስጥ እንዲመጣ አድርገህ የምታደርገው እንትን ከእንቅስቃሴው መሰረታዊ ጥያቄዎች ላይ የሚያደርሰው ተጽዕኖ ይህን ያህልም ነው። በጣም 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 ኢምንት ነው ብዬ ነው የማስበው። በእኔ በኩል የግለሰብ ላይ የተንጠለጠለ እንቅስቃሴ አይደለም። ዛሬ በጣም በሺዎች የሚቆጠሩ ምናልባትም በሚሊዮኖች የሚቆጠሩ ሰዎችን ያካተተ እንቅስቃሴ ነው። ስለዚህ ግለሰቦችን ወዲህ በመውሰድ ወይም የመሳሰሉትን ነገር በማድረግ የሚፈታ አይደለም። መሰረታዊ ጥያቄ ነው። በጣም ትልቅ የፖለቲካ ጥያቄዎችን የያዘ ነው። የሀገሪቱን 30% ቢያንስ 35% ህዝብ የሚወክል ጥያቄዎችን የያዘ ነው። ስለዚህ እነዚህ በቅንነት ቁጭ ብሎ ለመፍታት ማለትም ከትክክለኛ ተቃዋሚ የፋኖ ሰዎች ጋር
ችግሩን ለመፍታት የሚቻልበት ትክክለኛ ሁኔታ ፈጥሮ መነጋገርና ለመፍታት መሞከር እንጂ ግለሰቦችን ወደ ማድረግ በማድረግ የሚመጣ ለውጥ ያለ አይመስለኝም በእኔ በኩል። ሌሎችም እንደ ማንኛውም ተመሳሳይ ትግሎች በብዙ ቦታ እንዳየናቸው ዛሬ ማስረሻ ሰጤ ነው። ምናልባት ነገ ከነገ ወዲያም ደግሞ ሌሎች ሰዎች በተለያየ ምክንያት ድርጅቱን ለቀው ሊወጡ ይችላሉ፣ መንግስት ጋር ሊገቡ ይችላሉ፣ ወይም ወደ ውጭ ሊሰደዱ ይችላሉ። ግን ይሄ ማለት እንቅስቃሴው ይደናቀፋል፣ እንቅስቃሴው ያቆማል ማለት አይደለም። ቅድም እንዳልኩት በጣም በጥቂት ሰዎች ተጀምሮ ዛሬ በመቶ ሺዎች በሚሊዮኖች የሚቆጠሩ ሰዎች ደጋፊዎች፣ አባላት፣ ተዋጊዎች ያሉበት እንቅስቃሴ ስለሆነ እንዲህ በቀላሉ ማፍረክረክና ማዳከም የሚቻል መስሎ አይታየኝም። የኢትዮጵያ መከራ ይቀጥላል። ይህን ችግር የአማራ መከራ ይቀጥላል። በሌሎች አካባቢም የሚታየው መከራ ይቀጥላል። ይህን ለማስቆም ከፍተኛ ትክክለኛ ቅን የሆነ የችግር አፈታት ዘዴ ካልመጣ የሚሆን ነገር አይመስለኝም ለማለት ነው። እዚህ ላይ አሁን እንዳነሳው ብዙዎች አስተያየት የመስጠት ላይ መንግስት ምን ያህል የመጨረሻ ደረጃ የመጫወቻ ካርታውን ሁሉ እያጣ እንደሄደ ነው የማስረሻ ሰጤን ስንመለከቶ። አንድ ሁለተኛ አሁንም ለህዝብ ያለውን ንቀት ነው የሚያሳየው። ህዝብ ማስረሻ ስለገባ ከአማራው ጋር ተፈራረምን ብሎ አደባባይ ላይ ሲወጣና ያን ያህል የተለየ ድምቀት ለመስጠት መሞከር ንቀት ነው፣ ጭንቀትም ጭምር ይመስለኛል። እና ከዛ አንጻርም እየታየ ነው። አሁን በዚህ አጋጣሚ ምንድነው በሰሞኑ እያነጋገረ ያለው የዳንኤል ክብረት አባባል። ዳንኤል ክብረት አዲስ አበባ የኢሃፓ ሰማዕታት ሙዚየም ተከፍቶላቸዋል፣ ምን ይፈልጋሉ? አሁን የቀረው የጨፍጫፊዎቹ ሙዚየም መሰራት ነው የሚል እንትን ያለው ይመስላል ሀሳብ። እና በዛ ዙሪያ በእርግጥ ነው በዓለም ላይ እንደ ሆሎኮስት ሙዚየም አለ አሁን አሜሪካን ሀገር የጨፍጫፊዎቹን ምን አይነት ግፍ ይፈጽሙ እንደነበሩ የሚያሳይ ምን ግፍ እንደደረሰ እነማን እንደሆኑ ነገም ዳንኤል ክብረት የፈለገው ሊያገኝ ይችላል። ኢትዮጵያ ውስጥ የጨፍጫፊዎች እንትን ይኖራል ሙዚየም። በአብይ አህመድ የተደረሱ ሰቆቃዎች፣ በሌሎችም ከሱ በፊት የነበሩ ጨፍጫፊዎች የተደረጉ የነ ዳንኤል ክብረት ስም ሳይቀር አብሮ የሚቀመጥበት ያ ሙዚየም ይኖራል። ይሄ የሚታወቅ ነው። ግን እሱ ግን ያቀረበው ከምን መንፈስ ነው ብለ ነው? አይ ቲንክ የዳንኤል ክብረት እንትን ከኢሃፓ ሰሞኑን እያካሄዳቸው ካሉት እንቅስቃሴዎች ጋር የተዛመደ ኮሜንት ነው የሰጠው። እሱን እንትን ማለት ይቻላል። ቅድም ያልነሳኸው በዚህ በእንትን በብልጽግና በአማራ ክልል የሚያካሂደው ነገር ግን ጉዳይ ላይ ግን ትንሽ እንትን ለማለት ትልቁ ችግር ምንድን ነው? ሰው ማሰለፍ፣ ሰላማዊ ሰልፍ ሰውን ማውጣት፣ አውግዙ ማለት፣ ይሄን አርጉ ያን አርጉ የሚለው ታክቲክ በጣም እጅግ የረፈደበት እና የቆየ በጣም ኋላ ቀር የሆነ ታክቲክ ነው እና በተለያየ ሁኔታ መንግስት በሚቆጣጠራቸው አካባቢዎች ያሉትን ሰዎች ተጽዕኖ በማድረግ ይሄን አውግዙ ያን አውግዙ ይሄን አውግዙ ብለህ ከድሮ ጀምሮ ያለ ከደርግ ጊዜ ጀምሮ ያለ ነው። 10 ጊዜ ትዝ ይለኛል እኔ ኢትዮጵያ በፊት የጫንጮ ገበሬ ማህበር አሜሪካን ኢምፔሪያሊዝምን አወገዘ ትላለህ። አንድ ጊዜ ትዝ ይለኛል በአንድ የመጀመሪያው ቀን እነ ተፈሪ በንቴ ምናምን ሆነው የሰላም እንትን አደረጉ። ሰላማዊ ሰልፍ ተደረገ አዲስ አበባ፣ በሺዎች የሚቆጠር ህዝብ ወጣ። በሶስተኛው ቀን ደግሞ እነሱን የሚያወግዝ እነሱን ገሎ ደርግ እንደገና ሌላ እነሱን የሚያወግዝ ደግሞ ሰልፍ በሙሉ ህዝቡ አደረገ ማለት ነው። እና ህዝቡ በመሳሪያ ተገዶ በጉልበት እየተገዛ ባለበት ሁኔታ መንግስት የፈለገውን ወደ ወዲህ የሚያደርገው እንደ ፕሮፓጋንዳ መሳሪያ ሊጠቀምበት መሞከሩ ራሱን ነው የሚያታልለው። ምክንያቱም ያ ህዝብ ራሱን እኮ ነው የሚያውቀው አይደለም። አንተ በግድ ተሰልፈው ውጣ ስትባል ቤት ውስጥ ገባ እኮ እነዚህ ሰዎች አስቸገሩ እንደ መከራችን አየን ነው የሚለው ህዝቡ እና ማንን ሊያጥመረብር እንደሆነ አይገባኝም። ኢንተርናሽናል ኮሚኒቲውም የሚያውቀው ነው። የኢትዮጵያ ህዝብ ደግሞ እየደረሰበት ያለ የተፈጠረና ሌላ ዓለም ላይ ያለ ነገር አይደለም ማወቅ የሚባለው ስለ ራሱ ህይወት ነው በየቀኑ እና ራሱን ማጭበርበር እኔ ምን አይነት ፕሮጀክት ሊሰራ እንደፈለገም የሚግራ የሚያጋባና የልጅ ስራ ነው የሚሰሩት። ያላዋቂ መንግስትን የማይመጥን ስራ ነው እየሰሩ ያሉት እኔ እንደሚታየኝ እና የተሻለ ነገር ከ50 ምናምን ዓመት በፊት የተደረገ የፕሮፓጋንዳ ሲስተም ከሚጠቀሙ ምናልባት አማካሪዎቻቸው ትንሽ ሪሰርች አድርገው የተሻለ ነገር ቢሰጧቸው
ትንሽም ሊነቃነቅላቸው ይችል ነበር። ግን አሁን እያደረጉ ያለ በጣም በጣም ኋላ ቀር ነገር ነው እና ለሰውም እንደሚያስታውክ ነገር ነው እውነቱን ለመናገር ይሄ ነው። ስለዚህ የሚረባ አይደለም ማለት ነው። ደግሞ እግዚአብሔር ይመስገን ቴክኖሎጂው እንትን ብሎ በሰፊው እንትን ብሎ አሁን ፕሮፓጋንዳ እነሱ ቢሰነዝሩ ሁሉም ዴሞክራታይዝ የሆነ የሚዲያ ሁኔታ አለ። አሁን ያንተ ጣቢያ አለ፣ በቀላሉ ድምፃችን ማሰማት የምንችልበት ነው። ሁሉም ዛሬ በዩቲዩቡም በሶሻል ሚዲያውም ሁሉም ነገር እያንዳንዷን በየደቂቃው እየተነተነ የሚያቀርብበት ሁኔታ ስለሆነ እዚህ አርቲፊሻል የሆነና ግራ የሚያጋባ ኋላ ቀር የፕሮፓጋንዳ የመንግስት ፕሮፓጋንዳ አካሄድ በፍጹም ገንዘብ ከማባከንና እንዲሁ ራስን ለማጥበብ ከመሮጥ ውጭ ብዙ ውጤት የለውም። ይሄ ቢሆን ኑሮ ባለፈው 3-4 ዓመት ሁሉንም ነገር ተቆጣጥረውት በነበረ ነው እና እንደማይሆንላቸው አይ ቲንክ ብዙ መረጃዎች አሉ። ከዚህ ሊማሩ ከቻሉ ይሄ ነው እውነታው። አሁን ያልከው የኢህአፓን እንትን የዳንኤል ክብረት ጽሁፍ በፌስቡክ ላይ ትንሽ የወጫጭራት ነገር እውነቱን ለመናገር አይ ቲንክ ዳንኤል ክብረት ከጊዜ ወደ ጊዜ ከድጦ ወደ ማጡ እየገባ ነው እና በፊት የነበረችውን ትንሽም ክብር ቢሆን እያጣ እየሄደ ነው። ምናልባት እንደዚህ አይነት ነገሮች ለነገ ከነጎዳ ታሪኩም ራሱ በህይወት ከተረፈና ረጅም ጊዜ ከኖረ አይ ቲንክ በጣም የሚጸጸትበት ነገር ነው እያደረገ ያለው እና ምንድነው ኢህአፓ አዲስ አበባ ላይ በነፃ የአዲስ አበባን ህዝብ ሰብስቦ ከህዝቡ ጋር ስብሰባ አካሂዶ እየደረሰ በኢትዮጵያ ውስጥ ያለው በአዲስ አበባ ላይ በህዝቡ ላይ እየደረሰ ባሉ መሰረታዊ ጉዳዮች ላይ ለመነጋገር ነው ያሰበው። እንነጋገር ከህዝቡ ጋር ነው፣ ሌላ ነገር አይደለም። ተሰብስበን የኑሮ ውድነትን በተመለከተ የደረሰበትን ህዝቡ የደረሰበትን ጭቆና በተመለከተ እየተሰቃየበት ያለበትን እውነታ በተመለከተ ልጆቹ ተስፋ ያጡበት፣ ስራ ያጡበት፣ ትምህርት ዩኒቨርሲቲ እንዳይገቡ የተከለከለበት የመሳሰሉትን ነገሮች እንምከር ነው። እየተፈናቀልከ ያለበትን ሁኔታ እንምከር ነው። ከአዲስ አበባ በየሰበብ አስባቡ በልማት የሚደርስበትን በደል ተሰብስበን እንምከር። ጦርነት ኢትዮጵያ ውስጥ በዝቶ ከአንድ ቦታ ወደ ቦታ ልንሄድ አልቻልንም። ቤተሰቦቻችን፣ ዘመዶቻችን እያለቁ ነው። በዚህ ቦታ እንምከር እስኪ ምን ብናደረግ ይሻላል፣ ምን ቢደረግ ይሻላል የሚለውን እንነጋገር ነው ያለው እንደ አንድ ፖለቲካ ድርጅት። ይሄ በጣም ሪስፖንስብል የሆነ በጣም ኃላፊነት ከሚሰማው ድርጅት ብቻ ነው የዚህ አይነት ነገር የሚመጣው። ድፍረት ካለው ግን ኃላፊነት ከሚሰማው ድርጅት፣ ሌላ ረብሻ አይደለም፣ ሌላ ነገር አይደለም፣ እንምከር። ይሄ ምንድነው ችግሩ? ይሄን ቶለሬት ማድረግ ያልቻለው አገዛዝ ብልጽግና አዳራሽ ከለከለ፣ በግራ በቀኝ ምንም ነገር ውስጥ እንዳይሰበሰቡ ሙከራ አደረገ። ይሄንን በማድረጋቸው ነው ዳንኤልም ተነስቶ ኢህአፓ የሚያደርገው ነገር ምንድን ነው? እሱም እንደገና ወደኋላ ሄዶ ነጭ ሽብር፣ ቀይ ሽብር የሚባል ነበር ብሎ ዛሬ ማስፈራሪያ ነገር ሊያመጣ ነው የሞከረው። በጣም የሚያሳፍር ነገር ነው ዳንኤል እየሞከረ ያለው። በጣም እነዚህ ድርጅት ኢህአፓ የሚባለው ድርጅት ኢህአፓ ኢትዮጵያ ውስጥ ህጋዊነት ተሰጥቶት እየተንቀሳቀሰ ያለ ድርጅት ነው። በህጋዊ ድርጅቶች ላይ የሚያደርጉትን ህጋዊ እንቅስቃሴ ቅስም ለማሰበር እና ከእንቅስቃሴያቸው እንዲርቆ የዚህ አይነት አጀንዳ አምጥቶ መሰንቀርና ነጭ ሽብር፣ ቀይ ሽብር ስለዚህ እንዴት ዝም ይባላል የሚባል ነገር በጣም የሚያሳፍር ነው። አንደኛ ስለ ፍትህ እናውራ ከተባለ እውነቱን ለመናገር ጥሩ ነው፣ መነጋገር አለብን። ኢህአፓ እንደውም ደጋግሞ ኢትዮጵያ ውስጥ ብሔራዊ እርቅ ያስፈልጋል፣ በተለይም ደግሞ ፍትህን መሰረት ያደረገ ነው የሚለው እንጂ ፍትህ አይሰጥ አይልም፣ ፍትህ ይደበቅ አይልም። ይሄ ከሆነ ሁሉም ነው እንትን ማለት ያለበት። የዛሬ 40 እና 50 ዓመት የተደረገው ብቻ ሳይሆን ዛሬ እየተደረገ ስላለው መነጋገር አለብን። በወያኔ ጊዜ ስለተደረገው መነጋገር አለብን። የብልጽግና ባለስልጣኖች እኮ ራሱ ጠቅላይ ሚኒስቴሩ የህዝብ ደህንነት የኢንሳ መሪ አልነበረም እንዴ? ከፍተኛ ባለስልጣን አልነበረም እንዴ? የኢህአዴግ ከፍተኛ ባለስልጣን አልነበረም እንዴ? በኦፒዲ ውስጥ ከፍተኛ ባለስልጣን አልነበረም እንዴ? እና እነሱስ ለፍርድ ይቅረቡ?
ዳንኤል እነዚህ እንዴት ነው የሚረሳው? ቀይ ሽብርን ነጭ ሽብርን ሲያስታውስ ዛሬ የተካሄደው ሽብርስ ተጠያቂዎቹ ለፍርድ ይቅረቡ ይላሉ ወይ ነው ጥያቄ። እና የዚህ አይነት ፌርነስ የጎደለው ንግግር ነው የሚናገረው። ተራ የፕሮፓጋንዳ ነገር ለእሱ ቀደም ሲል ከነበረው የሃይማኖት ክብር ጋር የማይመጥን ነገር ነው እያደረገ ያለ። ተጨንቆ ምናልባት አንድ ነገር አርግ ተብሎ እዛ ውስጥ የሚያደርገው ነገር ከሆነ ሌላ ነገር ነው። አለበለዚያ ግን እያደረገ ያለው ነገር በጣም የሚያሳፍር፣ እጅግ የሚያሳፍር፣ ብዙዎችን የሚያስቆጣ ነው። ስለዚህ እንዳልኩት ፍትህ ያስፈልጋል። አዎ በደርግ ጊዜ የተፈጸሙ ነገሮች እንደገና ሊታዩ ብዙ ነገር መሆን አለበት። በብልጽግና ጊዜ ደግሞ መሆን የተደረጉ ነገሮችን መታየት አለባቸው። በኢህአዴግም ጊዜ የተደረጉ ነገሮች መታየት አለባቸው። ኢህአፓና ኢህአዴግን እኮ ጊዜ ስናይ በእነሱ ጊዜ እኮ ነው እና በራሽ በርታ የሚባሉ ወደ 1920-30 የኢህአፓ አመራር ሰዎች አዲስ አበባ ውስጥ ታፍነው የት እንደገቡን የማይታወቅ ለእነሱ እኮ ተጠያቂነት መኖር አለበት። እና በአጠቃላይ ፍትህ ይምጣ ፍትህ እናድርግ ከተባለ በስነ ስርዓት ነው የሚሆነው። ያም ደግሞ የሚሆነው መቼ መሰለ? በፈለጉ ጊዜ የሚመዘዝ ካርድ አይደለም። እንደ ማህበረሰብ ተነጋግረን ስነ ስርዓት ባለው ሁኔታ ያንን ፍትህ ሊሰጥ የሚያስችል ድባብ ሲፈጠር ነው። ያ ማለት ዴሞክራቲክ ስርዓት፣ ዴሞክራቲክ መንግስት መመስረት አለብን። በሁሉም ቅቡልነት ያለው መንግስት መመስረት አለብን። በዛ ስር አዎ ብሔራዊ እርቅ መካሄድ አለበት። አዎ ትሩዝ መፈለግ አለበት። እውነታው ምንድን ነው የሚባለው መፈለግ አለበት። የተወሰነ ጊዜን የሚያስፈልገውን ጊዜ በመግባባት ወስኖ በዛ ጉዳይ ላይ የተፈጸሙ ነገሮች ማየት ሁሉ አስፈላጊ ነው። ግን እየቆነጠሩ ከኋላ ልክ እንደ እግር ኳስ ጨዋታ ቀይ ካርድ እያሳዩ ሰዎችን አንገት ለማስደፋት የሚኖራቸውን የትግል ስሜት ለማጥፋት የሚደረግ ሙከራ በእውነቱ በፍጹም የሚሰራ አይመስለኝም። ህዝቡን ከማስቆጣት የበለጠ ከማስቆጣት ውጭ አይደለም። እውነቱን ለመናገር ደግሞ የኢህአፓን ዛሬ ሰዎች ስትመለከት በተደጋጋሚ መግለጫ ሲሰጡ ሰምቻለሁ፣ በቪዲዮ አይቻለሁ፣ አንዳንዶቹንም አውቃለሁ። ከ90% በላይ የኢህአፓ አባላት ከዳንኤል እድሜ እንደውም በታች ናቸው። ዳንኤል በደርግ ጊዜም ነበር። እነዚህ ከዛ በታች ያሉ ሰዎች ናቸው። የ30 ዓመት የ20 ምናምን ዓመት የ35 ዓመት ልጆች የ40 ዓመት ልጆች እንደዚህ አይነት ወጣቶች ናቸው። ስለዚህ ስለማን እንደሚያወራ አላውቅም። እነዚህ ሰዎች ሆዳቸው እናቶቻቸው ሆድ ውስጥ ሳይኖሩ እንኳ ግፍ ሰጡ፣ ፈጸሙ፣ ሌላ ነገር አረጉ ሊል ነው የፈለገው ነው ወይስ የታሪክ ተወቃሽነትን ብቻ አንጠልጥሎ የዛሬው በዛ አይን እንዲታይ ነው? አይደለም። ዛሬ ያሉት ወጣቶች፣ ዛሬ ያለው ኢህአፓ ዛሬ ባለው ኢትዮጵያ ውስጥ ሁኔታ ውስጥ ምን እያደረገ ነው የሚለው እያንዳንዱ ኢትዮጵያዊ የሚያውቅ ነው። ስለዚህ ያረጀ ያፈጀ የቀይ ሽብርና ምናምን ካርድ ለመምዘዝ መሞከር አሁን ካለው እውነታ ለማራቅ ዳይቨርት ለማድረግ የሚደረግ ሙከራ ነውና አያዋጣም። የአሁኑ የኢህአፓ ልጆች የሚሉት ይሄን ነው። ህዝባችን በረሃብ እየተሰቃየ ነው። ህዝባችን መኖር አልቻለም። ህዝባችን ልጆችን ትምህርት ቤት መራክ አልቻለም። ህዝባችን ተስፋ አጣ። እኛ ወጣቶች ተስፋ አጣን። እኛን የሚወክል መንግስት እንፈልጋለን። ብሶታችን መነጋገር እንፈልጋለን። ኢትዮጵያ ሰላም ሆኖ እኛ የወደፊት ተስፋችን ብሩህ እንዲሆን እንፈልጋለን። አገዛዙ ግን ይህን ሁሉ አላደረገም። ስለዚህ መብታችን ይከበር ነው የሚሉት። ያንን መልስ መስጠት እንጂ ዳይቨርት ለማድረግ ወደ ግራ ወደ ቀኝ መሄድ የሚያዋጣ አይደለም ብዬ ነው። ትክክል ነው። ለነገሩ ዳንኤል ክብረት እያንጸባረቀ ያለው የአብይን አካሄድ ነው። አብይ ገና ወንበር ላይ በወጣበት ጊዜ ጀምረው ነው ትኩረቱን ኢህአፓ ላይ ያደረገው። በውሸት እናሸንፋለን የሚል ጦርነት ነበር ብሎ የውሸት ዝም ብሎ መሰረተ ቢስ የሆነ ነገር በረጨበት ሰዓት ከዛ ጊዜ ጀምሮ ኢህአፓ ላይ ትኩረት አለ። አንድም ቀን ግን ማንሰማቸው የኢህአፓ የሚከተላቸውን አላማዎች የሚጠይቀውን ጥያቄዎች አስመልክቶ ግን ይሄ ስህተት ነው ብለው ደፍረው መናገር አልቻሉም። ትክክል ነው። ለምሳሌ እንዲሁ በደፈናው ብቻ ይሄ ነው የተያዘው። በተለይ አሁን ደግሞ ምርጫው ሰላማዊ ሰልፍ ነው፣ ሰላማዊ ትግልኛ ክፍት ነው፣ የሚታገለን አጣን እየተባለ በየአደባባይ ደፍረው ደግሞ ይሄው በሰላማዊ እንዳልተናገርከው ጦርነት አይደለም። እስቲ እንነጋገር፣ ምንድነው ችግር? ኖ የሀገራችን ሁኔታ እንምከር። አንድ የፖለቲካ ድርጅት የሚጠበቅበት አነስተኛው ስራ ነው። ይሄን ሳታደርግ ስለ ምርጫ ማውራት የሚደንቅ ሁኔታ ነው።
እንግዲህ ህዝብ ደግሞ ህዝብ መሀል ያለውን ህዝብ ያውቀዋል። ማን ጠላቱ ማን ወዳጁ እንደሆነ ስለሚያውቀው ዳንኤልም ሆነ አብይ ተነስቶ ጥሉት ስለተባለ የሚሆን ነገር አለመሆኑ ነው የበለጠ ድጋፍ እያገኘ የሄደው ድርጅቱ። እንዴት መሰለህ አሁን 2-3 ነገሮችን ማንሳት ትችላለህ። ይሄ አዲስ አበባ ላይ ኢህአፓ በድፍረት ያለውን እንትን ወጥቶ ስብሰባ አካሄዱ። በስንት ሴኪሪቲ ወዲያ ወዲህ ሲደረግ ኖ እኛ ህዝባችን ማነጋገር አለብን፣ ህዝቡን ኑና እንነጋገር። ቅድም እንዳልኩት ባለባችሁ ችግር ላይ፣ በስራ አጥነቱ ላይ፣ በረሃቡ ላይ፣ በህይወታችሁ መመሰቃቀል ላይ፣ በልማት ስም በኮሪደር ልማት ስም የሚደርስባችሁ በመፈናቀል ጉዳይ ላይ፣ በተለያየ ምክንያት ከስራ በዘራችሁ በምናችሁ በምትባረሩበት ሁኔታ ላይ በመሳሰሉት ላይ እንነጋገር ነው። ተስፋ ያጣንበት ሁኔታ ነው አዲስ አበባ ውስጥ ያለው። ስለዚህ ይሄንን እስቲ እንነጋገር፣ ኑ መፍትሄ እንፈልግ ነው። ይሄ የአንድ ፖለቲካ ድርጅት ትክክለኛ ስራ ነው። ይህንን ቶለሬት ማድረግ ይህንን መቀበል ያቃተው መንግስት የሚያደርገውን መሮራጥ አዲስ አበባ ውስጥ ምንድን ነው ያደረጋቸው? የስብሰባ አዳራሽ እንዳያገኙ ነው ያደረጋቸው። አንደኛ ተገፍተው ሄደው ዲአፍሪክ የሚባል ሆቴል በኪራይ ቢያገኙም እሺ ቢልም በቀጥታ በተዘዋዋሪ አጣድፈውት የሆቴሉ ባለቤት ዛሬ ነበር ስብሰባው የሚካሄደው። ትላንት ነው ከትላንት ወዳ ነው መጥቶ በጽሁፍ የሰጣቸው። አይ እኔ በፍጹም እንደዚህ ያለ ነገር ውስጥ አላከራይም ያላቸው። ይሄ ነው ኢትዮጵያ ውስጥ የተደረገ ያለው። ይሄ ነው በብልጽግና ውስጥ የሚደረገው። እንዴት አንድ ፖለቲካ ድርጅት አዲስ አበባ ውስጥ ስብሰባ ላካሄድ ሲባል አዲስ አበባን ያክል ህዝብ ብዛት ባለበት አዲስ አበባ ስንት የስብሰባ አዳራሾች አሉ። እያንዳንዱ የስብሰባ አዳራሽ በአዲስ አበባ ነዋሪ ህዝብ ግብር ነው የተሰራው። በብልጽግና ባለስልጣኖች ግብር አይደለም። ምክንያቱም ብዙዎቹ አንዳንዶቹ እንደውም አዲስ አበባ የኖሩም አይደሉም። ስለዚህ በአዲስ አበባ ህዝብ ግብር የተሰሩ አዳራሾችን እንዴት ትከለክላለህ ለአዲስ አበባ ህዝብ ስብሰባ? ይሄ ነው የተደረገው። ጥሩ መንግስት እኮ ቅን መንግስት ቢኖር እኮ የሚደረገው አዲስ አበባ ማዘጋጃ ቤት ሄደው አፕላይ ሲያደርግ ዋው የከፍተኛ እንትኖች የወረዳ አዳራሾች አሉ፣ የተለያዩ መንግስት የሚያስተዳድራቸው አዳራሾች አሉ፣ አድዋ ምናምን የሚባል አለ፣ ምናምን ማአት ስብሰባ ቦታዎች አሉ። ከነዚህ ውስጥ ይሄኛው አለን፣ በዚህ ቀን ይሄኛው አለን ተብሎ በቅን መንፈስ መሰጠት ነበረበት። ያንን ሁሉ ነው የከለከሉት። እንዴት ይሆናል? እና ያ የአዲስ አበባ ህዝብ ምንድን ነው መብቱ ማለት ነው? በራሱ ገንዘብ የሚያሰራቸውን አዳራሾች የመጠቀም መብት የለውም ማለት ነው። አዲስ አበባ ህዝብ ምንድን ነው መብቱ? ቁጭ ብለው ግብር መክፈል ብቻ፣ ለመንግስት ለብልጽግና ማዋጣት ብቻ፣ ውጣ ሲባል ሰልፍ መውጣት ነው እንጂ መብቱንም መጠየቅ መብት የለውም፣ መናገርም መብት የለውም። በራሱ ፋሲሊቲዎች በግብር በሰራቸው ፋሲሊቲዎች የመጠቀም መብት የለውም። ስለዚህ ቤዚካሊ ጭሰኛም አይደለም፣ ከጭሰኛ በታች ሆነ በባሪያ አስተዳደር የሚተዳደር ህዝብ ነው ማለት ነው። ምንም መብት የሌለው በቃ እንደ መንግስት ኮንትሮል መንግስት የመንግስት እንትን አገዛዝ አፍኖ የያዘው በፈለገ ጊዜ እንደፈለገ የሚያደርገው እንጂ ሌላ ነገር መብት የሌለው ህዝብ ነው ማለት ነው። ይሄ በፍጹም ተቀባይነት የሌለው ነገር ነው እና በዚህ አይነት ሁኔታ ነው ያለው ሁኔታው። እና ምርጫ የሚባለውን ነገር ኢህአፓ እያመጣ ያለው በፖሊሲ ደረጃ ቢሞግቱ ጥሩ ነው። እኔ ኢህአፓን ደግፋለሁ። አሁን የምደግፋቸው ነው ጥሩ ፖሊሲ አላቸው። ለምሳሌ ኢህአፓ መሬትን በተመለከተ የሚለው በጣም ግልጽ ነገር ነው፣ በጣም የሚመች ነገር ነው ለኢትዮጵያ ህዝብ። መሬት መንግስት ሊይዛቸው የሚገባ መሬቶች አሉ፣ ግን በአብዛኛው የገጠርም የከተማ መሬት ለእያንዳንዱ ኢትዮጵያዊ መሰጠት አለበት ነው። ኢትዮጵያውያን የበሰሉ ናቸው። አባቶች፣ እናቶች፣ ለአቅመ አዳም የደረሱ ሁሉ በራሳቸው ህይወት ላይ የመወሰን ችሎታ አላቸው። በዛ እንተማመን። ስለዚህ መሬት የራሱ ይሁን የህዝቡ ይሁን ነው የሚለው። ብልጽግናውን አዲስ አበባ እያደረገ ያለው ምንድነው? መሬቱ ሁሉ የኔ ነው በሚል እንደፈለገ ይነቅልሃል። ምን ይልሃል? ኢህአፓ የሚለው ነው መሬቱ የራሱ መሆን አለበት። ህዝቡ ነው መወሰን ያለበት በራሱ መሬት ላይ እንጂ የፈለገ ተመርጫለሁ ምናምን የሚል ሰው እንደፈለገ ሊያፈናቅልህ አይገባም። ይሄ ነው። ኢትዮጵያውያን በሙሉ በእኩልነት አይን መታየት አለባቸው። ኢትዮጵያ የሁላችንም ነች የሚል ድርጅት ነው። ምንድነው ችግሩ? ይሄ ትክክለኛ አካሄድ ነው። ጎጠኝነት፣ ዘረኝነት ፖሊሲ ያቁም ነው የሚለው።
30 ምናምን ዓመት ሲታገል የነበረው በዚህ ነው። ሲከሱት የነበረው ትምክተኛ እያሉን በዚህ ምክንያት ነው። ዛሬ ያ ፖሊሲ ያስከተለውን የጎጠኝነት ፖሊሲ ያስከተለውን የእርስ በርስ መባላት እናያለን። የአፓ ፖሊሲ በዚህ በኩል በጣም ትክክለኛ ፖሊሲ ነው። እንደውም ዛሬ ብልጽግና ራሱ ወደዚህ ጠጋጠጋ እያለ ያለበት ሁኔታ ነው። የኢትዮጵያን የዳር ድንበርና የባህር በር በተመለከተ ወያኔና ኦኤልኤፍ ተሻርከው እንትን ሲሉ ሲያስዘጉ እንትን እንዳይኖር ኢህአፓ የለም ይሄ አያዋጣም፣ ተደራድረን ኢትዮጵያ በር እንዲኖራት እናድርግ፣ ብሎክ አናስደርጋት ብሎ የታገለ ድርጅት ነው። ዩናይትድ ኔሽን ሄደው ህዝብ ይሄ ትክክል አይደለም ብለው እንዲመዘገብ ያደረገ ድርጅት ነው። ብልጽግና ዛሬ ከ40 ዓመት በኋላ ነቃው ብሎ የሆነ ጠብ የሚቆሰቁስበት ወዲያ ወዲህ የሚልበት ነገር ማለት ነው። ይህን ያደረገ ድርጅት ምንድነው ችግሩ? ይሄ ትክክለኛ አቋም ነው። ይጎዳል ኢትዮጵያን የምታደርጉት ነገር ነበር ያላቸው። የዛ ጊዜ ግን እንዳይገቡ ኮንስቲቱሽን ሲጽፉ የለም ሁሉንም አሳታፊ ያርጉ፣ ሁሉም የመከረበት ካልሆነ ችግር ያስከትላል ነው ያላቸው። ይሄ ፕሮሰስ ትክክለኛ ነው። ስለዚህ ደግፈዋለሁ እኔ። ወያኔ ግን ምንድን ነው ያደረገው? ብልጽግና ኢህአዴጎች ብልጽግና አባት ማለት ነው ምንድን ነው ያደረገው? የአፓና የመሰሉትን አግልለው ለብቻቸው ሄዱ። ለብቻቸው ያደረጉት ነገር አሁን እየከተተን ያለው አደጋ ውስጥ መሆኑ እያየን ነው። እና ይሄ ሁኔታ ነው። ስለዚህ የአፓን መሞገት ከሆነ በፖሊሲ ቢሞግተው ዳንኤል ትልቅ ነገር ነው፣ ማምጣት ነው። አሁን ካልኩት ውስጥ እስቲ አንድ ነገር አምጥተው ይሄ ትክክል አይደለም ይበል የላቸው። ስለዚህ ከህዝብ ጋር እንዳይገናኝ፣ ህዝብን እንዳያስተምር፣ ህዝብን እውቀቱን ያለውን እንዳያካፍል፣ ራዕዩን እንዳያካፍል ለማድረግ የሚያደርጉት ሩጫ ምንም ነገር ውጤት ሊያመጣ አይችልም። እና ህዝቡ ደግሞ የራሱን ለራሱ የቆሙለትን ያውቃል። ተመስገን ነው የሚባለው። ወጣት ልጆች ይዘውታል የሀፓን። ነገሩ ከትውልድ አልፎ አሁን በአዲስ ትውልድ ውስጥ ያለ ድርጅት ስለሆነ እየተጠናከረ የሚሄድ ነው። የሀፓ ብቻ አይደለም ለነገሩ፣ ሁሉም የኢትዮጵያ ፖለቲካኖች ነፃነት ሊኖራቸው ይገባል። አዲስ አበባ የሁሉም ኢትዮጵያውያን ነው። አዳራሾቹ በህዝብ ገንዘብ የተሰሩ ናቸው። ስለዚህ መንግስት ኦፕን አፕ ነው፣ ልቀቅ፣ ክፈት፣ አዳራሾቹን ለሁሉም ተቃዋሚዎች ስጥ፣ ገብተው ህዝብን ሰብስበው ያነጋግሩበት። ይሄ ግዴታ መሆን አለበት። በፍቅር ብቻ እና መንግስት በሚፈልገው ጊዜ እንደ ችሮታ የሚሰጠው አይደለም። ይሄ የህዝብ ሀብት ስለሆነ ለህዝብ ክፍት መሆን አለበት። ለፖለቲካ ድርጅቶች ሁሉ፣ ለኢህአፓም፣ ለኦፌኮም፣ ለሁሉም፣ ለመያድም፣ ለእናት ፓርቲ ክፍት መሆን አለበት እና ይሄ መደረግ ያለበት ሁኔታ ነው ብዬ አስባለሁ። ያ በትክክል ነው። አሁን ብዙ ጊዜ ኢህአፓ በተነሳ ቁጥር የማይነሳ ነገር ምንድን ነው? ኢህአፓ ጥያቄው ስልጣን ልውሰድ አልነበረም ከመጀመሪያም ጀምሮ። አሁንም የህዝብ ስልጣን ይሁን፣ ህዝባዊ መንግስት ይሁን፣ ህዝብ የፈለገውን መንግስት ያቋቁም፣ ያን በማለት ነው ያን ያህል መስዋዕትነት የተከፈለበትም። ያ በጣም ጠቃሚ ነገር ነው፣ መተኮር ያለበት ነው። ሌላው እንግዲህ በተለይ ቅድም ያነሳው የዳንኤል ክብረት ስለ ኢህአፓ አንዳንድ ነገር ይበል እንጂ የዲያቆን ነው የተባለ በኢትዮጵያ በኦርቶዶክስ ቤተክርስቲያን ላይ በሃይማኖቶች ላይ አሁን በጭፍጨፋ ባሪሲ በመተከል እንደምናየው ያን ያህል ጭፍጨፋ ሲካሄድ አንድ ድምፅ ያላሰማ ግን ለሃይማኖቱ ደግሞ ቀረቤታ አለኝ የሚል ደንበኛ የአብይ አህመድ አፈቀላጤ አሁን ተነስቶ እንደዚህ አይነት ማድረጉ ብዙዎቹን እያስተዛዘበ ያለበት ግልጽ ሁኔታ እየታየ ነው ያለው። እንግዲህ ያን በምንመለከበት ሰዓት ደግሞ ምንድነው አብይ በአሁኑ ሰዓት በትክክል ችግር ውስጥ እንዳለ ብዙዎቹ በየአቅጣጫው ዓለም አቀፍ ሁኔታዎች ሳይቀሩ እየተገለጹ ያለበት ሁኔታ ይታያል። እና አንዱም አሁን ጥረቱ አቅጣጫውን ለማስቀየር እኛም አሁን ብዙ ጊዜ ዋናውን ችግሩ መፍትሄ ብለን ከዚህ በፊት የተነጋገርንበትን ሁሉ በመዘንጋት አሁን በሚፈጠር ሁኔታ ላይ እንድናተኩር የተደረገበት ምንድነው ኢትዮጵያ ባለው ሁኔታ የሽግግር መንግስት ነው አዋጩ የሚል ብዙዎች እየተነዘሩ ይገኛሉ። አሁንም በእውነትም እንዳለው በግልጽ የሚታየው አሁንም ቢሆን ኢትዮጵያውያን ይህ መንግስት ለችግር ፈጣን እንጂ ለኢትዮጵያ የተሻለ ሁኔታ ያመጣል ተብሎ አይታመንም፣ አይጠበቅም። እሱም እየሰራ ያለው ያንን ነው የሚያመለክተውና በዛ ዙሪያ ላይ ትንሽ አንድ አስተያየት ብትሰጠን። በጣም ጥሩ ነው። በዚህ በግለሰብ ላይ ማተኮር ብዙ እንትን አይልም። ግን ትልቁ ነገር ምንድን ነው በኢትዮጵያ ኦርቶዶክስ እንትን ላይ ኢምፒዩኒቲ አለ። የመንግስት አንዱ ትልቁ ስራው ምንድን መሰለህ? ህግና ስነስርዓትን ማስከበር ሩል ኦፍ ሎው እንዲኖር ማድረግ ነው። ግን
በመላ ኢትዮጵያ አሁን በኦርቶዶክሱ ላይ ጥቃት ሲፈጸም፣ ግድያ ሲፈጸም፣ ጭፍጨፋ ሲፈጸም ምንም መንግስት ሊከላከላቸውም አልቻለም። ተከታትሎም እርምጃ ሊወስድ ፍላጎትም ያሳየበት ሁኔታ የለም። ይሄ ነው። ከዛም አልፎ ሃይማኖት ድርጅት ቤተክርስቲያኗን ራሷን የፖለቲካ መሳሪያ ለማድረግ የተጫወታቸውን ነገሮች ብዙዎች የምናስታውስ የሚያውቁት ነገር ነው። ስለዚህ ያ በሃይማኖት ላይ የሚደረግ ጥቃት በጣም በጣም ትክክል አይደለም ምልህ። በጣም ብዙሃኑ የኢትዮጵያ ሕዝብ የሃይማኖት ሰው ነው። ስለዚህ ይሄ ነገር በጣም በጣም የሚወገዝ ነገር ነው እና የሚያዋጣም አካሄድ አይደለም። ሕዝብን በጣም በጣም እያስቆጣ ያለ ነገር ነው። የሰው ልጅ እንደ አውሬ በሃይማኖቱ ምክንያት ብቻ እንዲታረድ የሚደረግበት ሁኔታ በጣም በጣም የሚያሳፍር፣ የሚሰቀጥጥ፣ በጣም በትልቅ ጥቁር የሀዘን ፋይል ውስጥ የሚቀመጥ ነገር ነው እና ይሄ በጣም የሚያሳዝን ነገር ነው። ይሄ መሆን በፍጹም አልነበረበትም እና እኔ በዛ መልክ ነው የማየው። በኢትዮጵያ ውስጥ በአጠቃላይ ቅድም እንዳነሳሁት በተደጋጋሚ እንደተወያየ ነው መንግስት ያለውን ኃላፊነት ሊወጣ ያልቻለበት፣ በዚህም የተነሳ ብዙ ብዙ ግፎችን እያደረገ ስለሆነ በዚህ የተነሳ የህዝብ ሌጂትመሲ፣ የህዝብ ቅቡልነት፣ የህዝብ ታማኝነት ያጣበት ደረጃ ላይ ነው የደረስነው አሁን። ይሄ በጣም በቀላሉ የሚታይ ነው። አሁን ስብሰባ እንኳ መፍቀድ፣ የህዝብ ስብሰባ እንኳ መፍቀድ ሬዲ ያልሆነበት፣ ምክንያቱም ፍራቻ አለው። ሰው ከተሰበሰበ ሁልጊዜ በፍራቻ የተዋጠ መንግስት ነው። በትግራይ ውስጥ ምንም ቁጥጥር የለውም መንግስት። እንግዲህ ትግራይ ወደ 7 ሚሊዮን የሚቆጠር ህዝብ ነው ያለው። ምንም ብልጽግና ምንም ቁጥጥር ያለው መንግስት አይደለም። እዛ ኦሮሚያ ብዙ ቦታ እንደዚሁ የተደናቀፈ። አማራ ክልል ውስጥ 70-80 የውጭ መንግስታትና የውጭ ሪፖርተሮች 70-80% ሉዝ አድርጓል። ደቡብ ውስጥም ተመሳሳይ ሁኔታዎች አሉ። በምስራቅ ኢትዮጵያ፣ በአፋር፣ በሶማሊያ ተመሳሳይ የውጥረት ነገሮች አሉ። እነዚህን ሁሉ ስታይ ከ70% ከ60% በላይ የሆነ 67% የሚሆነው የኢትዮጵያ ህዝብ ላይ ምንም እንትን የሌለው ሌጂትመሲ የሌለው ቁጥጥር የሌለው ቅቡልነት የሌለው ሁኔታ ተፈጥሯል ማለት ነው። ይሄ ባለበት ሁኔታ መቀጠል የትም ሊያደርስ አይችልም። የባሰ ግጭት፣ የባሰ ጦርነት፣ የባሰ ኢትዮጵያን እና ህዝቧን አደጋ ላይ ከመጣል ውጭ ምንም ሊሆን አይችልም። ያሉት የቅቡልነት ማጣት ምልክቶች ከተራ የተቃውሞ ድምፅ አልፎ መሳሪያ ውስጥ የተገባበት ሁኔታ ነው። ፋኖን እዚህ ማየት እንችላለን። ኦላን ማየት እንችላለን። ቤኒሻንጉል ውስጥ በተለያየ ጊዜ የሚከሰተውን ማየት እንችላለን። ትግራይን ማየት እንችላለን። ይሄ ሁሉ የሚያሳየ የቅቡልነት ክራይሲስ ኢትዮጵያ ውስጥ ብልጽግና እንደደረሰበት ነው። የሚያካሄዳቸው ፖሊሲዎች፣ የሚያመጣቸው አይዲያዎች የመሳሰሉት ምንም ሌጂትመሲ የላቸውም፣ ቅቡልነት የላቸውም። ህዝብ ሊቀበላቸው ፍላጎትም ኢንትረስትም የለውም በአሁኑ ሰዓት። ስለዚህ ከዚህ ለመውጣት ምን ይደረግ ነው? ከዚህ ለመውጣት ያሉት አማራጮች ሁለት ናቸው በእኔ በኩል። አንድም መንግስት የመረጠው አማራጭ ነው። ይህም በዱላ ሁሉንም ለማስገበር መሞከር ነው። በታንክ፣ በአይሮፕላን፣ በሄሊኮፕተር፣ በድሮን በመሳሰሉት እያደረክ መሄድ ነው። ይሄ የትም ሊያደርስ አይችልም። ብዙ ሰው መጨፍጨፍ፣ ጦርነቱን ማባባስ፣ ያለውን ክራይሲስ የባሰ ስር እንዲሰድ፣ ምናልባትም ኢትዮጵያችን ከድጦ ወደ ማጡ ሂዳ አደጋ ውስጥ የህልውና አደጋ ራሷ እንደ ሀገር የመቀጠል አደጋ ሊገጥማት ወደሚችል መንገድ ነው የሚወስደው። ሁለተኛው አማራጭ ኢትዮጵያን ችግር በኔጎሽየትድ በሆነ ሁኔታ እነዚህን ተቃዋሚዎች ሁሉ ሰብስቦ ምን ይሻላል፣ እንዴት ሪዞልቭ እናድርገው፣ ከዚህ ወደሚፈለገው የሀገራዊ አንድነት መግባባትስ እንዴት እንሂድ ብሎ መምከር ያስፈልጋል። ይሄ ነው ለእኔ አማራጭ መስሎ የሚታየ። ይሄ ማለት ይህን ለማድረግ ሲሞከር ደግሞ እኔ ገዝቼ እኔ ብቻ ስልጣን ይዤ ቀጥሎ የሚባለው አይሰራም። ቅድም እንዳልኩት ህዝብም ተቃዋሚም ቅቡልነት አልሰጡትምና፣ ስለዚህ በአዲስ ሽግግር ወደ አዲስ ስርዓት መሸጋገር ኢትዮጵያ አስፈላጊ የሆነበት ደረጃ ነው። ይህን ደጋግሞ የተነገረ ነገር ነው የሚሰማ እስከሆነ ቢሆን መንግስት እና ይህንን ማድረግ የሚያስፈልግበት ደረጃ ላይ ነው ያለ ነው። ይህን ለማድረግ ድርድር ማድረግ ያስፈልጋል። ይህን ለማድረግ ሁሉንም አቀፍ ውይይት እንዲካሄድ ማድረግ ያስፈልጋል። ኢትዮጵያን በአዲስ ቻርት፣ በአዲስ አካሄድ ወደሚፈለገው የሚያግባባ ስርዓት እንድትሄድ
ማድረግ ያስፈልጋል። ይሄ ነው ሽግግር መንግስት የሚባለው። የዚህ አይነት አካሄድ ነው በተለያዩ የዓለም እንትኖች ተመሳሳይ ቀውስ ደርሶባቸው በነበሩ ሀገሮች ከክራይሲስ ከቀውስ ከአምባገነን ስርዓት ወደ ዲሞክራሲ እንዲሸጋገሩ ያደረገው ማለት ነው። እና ይሄ እንግዲህ ኤንድ ጌም ሆኖ ከዛ ያንን እዛ ለመድረስ ግን ህዝብ መብቱን አሰርት ማድረግ በመንግስት ላይ በህጋዊ መንገድ በተለያዩ መንገድ የሚደረጉ ተጽዕኖችን ማሳረፍ ይኖርበታል። መንግስት ስልጣን በጣም ይጥማል። መንግስት ዲክታቶሪያል መንግስታችሁ ደግሞ ስልጣናቸውን አጠናክረው ከመቆየት ውጭ ብዙም አጀንዳ የላቸውም። ያንን እንዳላሉ ያንን እንትን ለመስበር የሚያስችለው ህጋዊ የሆነ ሰላማዊ የሆነ ከፍተኛ ትግል ማካሄድ ያስፈልጋል ማለት ነው። ይሄ ማለት ሌሎች በትጥቅ የሚንቀሳቀሱ ምናምኖች አያስፈልግም ማለት አይደለም። እነሱ የመረጡትን ጎዳና ይቀጥላሉ። ሌላው ህዝብ ደግሞ ህጋዊ የሆነ ሰላማዊ የሆነ ተጽዕኖ አድራሽ ቀጥተኛ እውነተኛ የሆነ ትግል ሊያስኬድ የሚችል እንቅስቃሴ በማድረግ ወደ ሽግግር መንግስት ሊመጣ የሚችልበትን ሁኔታ መፍጠር ግድ ነው ብዬ ነው የማስበው። በጣም ጥሩ ነው። እስቲ አሁን ለማጠቃለል ያህል እይታ የምፈልገው በቅርቡ በደቡብ አፍሪካ ጠንካራ የሆነ ተቃውሞ አካሂደዋል ኢትዮጵያውያን። በለንደንም በጣም እንደዚሁ ኃይለኛ የሆነ መልእክቱን በዓለም አቀፍ ደረጃ ያስተላለፈ፣ በጀኔቫም በዋሽንግተን ዲሲም በተለያዩ የክፍለ ሀገራት የአሜሪካ ክፍለ ሀገራት ተደርጓል እና የዚህ የሚደረገው አይነቱ ተቃውሞ ማሳየት ጥቅሙ ምንድን ነው? የበለጠስ ይህን ማጠናከሩ እንዴት ነው ብለህ እዛ ላይ ማጠቃለያ ብትሰጠኝ። የዚህ አይነት ትግል በጣም በጣም ወሳኝ ነው። አሁን እንዳልኩት የማንኛውም አምባገነን ስርዓት እንትን ትልቁ ጎሉ ያለውን ስልጣኑን በተለያየ መልክ ለማስቀጠል መሞከር ነው። ይሄንን ለማላላት ይሄንን ለማስቆም ደግሞ የተለያዩ ትግሎች በውስጥም በውጭም መካሄድ አለባቸው ማለት ነው እና በሰላማዊ ሰልፍ ከሚደረጉ እንቅስቃሴዎች ውስጥ በሀገር ውስጥ የሚደረጉ እንቅስቃሴዎች ራሳቸውን የቻሉ ሊኖሩ ይገባል። ህጋዊ በሆነ መልክ መደረግ ያለባቸው ብዙ ነገሮች ሊኖሩ ይችላል። በውጭ ያለው ማህበረሰብ ደግሞ ከሀገሩ የተገለለ ስላልሆነ ሊያሳድራቸው የሚችላቸው ብዙ ሊያካሄዳቸው የሚቻሉ ትግሎች ሊያሳድራቸው የሚችሉ ብዙ ተጽዕኖዎች አሉ ማለት ነው። ስለዚህ ከዓለም ዛሬ በጣም ጠባብ ነች፣ ኢንተርኮኔክትድ ነች። ስለዚህ ኢትዮጵያውያን ደግሞ በጣም በብዙ ቦታዎች እንገኛለን። ስለዚህ ሰብሰብ ብሎ የሀገሪቱን እውነታ ለዓለም አቀፍ ህብረተሰብ ማሳወቅ ከዛም አልፎ የተለያዩ እንቅስቃሴዎች የተለያዩ ተጽዕኖ በስርዓቱ ላይ እንዲካሄድ ከግፍ ተግባሩ እንዲቆጠብ ኢትዮጵያን ወደ ሰላም እንድትመጣ ሊያደርግ በፈቃደኝነት ሊመጣ የሚችል ከሆነ የሚያስፈልገው ተጽዕኖ እንዲደረግ ግፊት ማድረግ ያስፈልጋል እና አሁን የሳውዝ አፍሪካ አይነት እንትን አስፈላጊ ነው። ብዙ ሀገሮች ተግባራዊ የሆነና ውጤታማ የሆነ ቦይኮት የማድረግ ነገሮች ያለው መንግስት ዋና የኢኮኖሚ መሰረቶች ምንድን ናቸው? በኤክስፖርት የሚያገኛቸው በመሳሰሉት። ስለዚህ በእነሱ ላይ እንዴት አይነት ተጽዕኖ እርምጃዎች መውሰድ እንችላለን የሚሉትን ማሰብ ማሰላሰል፣ ይህንን የሚመጥን እንቅስቃሴዎች ማድረግ ተግባራዊ ማድረግ፣ ዓለም አቀፍ ህብረተሰቡን በማግኘት የኢትዮጵያን ችግሮች ማስረዳት፣ በዛ ሁኔታም ተግባራዊ ተጽዕኖ እንዲያደርጉ መገፋፋት የመሳሰሉት በጣም ብዙ ነገሮች አሉ። የተጀመሩ የሚታዩ ውጤት እያስገኙ ያሉ ነገሮች ብቅ እያሉ ነው። አሁን ይህንን አጠናክሮ መበርታት፣ ይህንን አጠናክሮ መሄድ ለሁሉም ኢትዮጵያዊ ለሀገራችን ህልውናም እጅግ አስፈላጊ ነው እና በዚህ ላይ ውጭ ያለው ማህበረሰብ ትብብር አድርጎ ሊንቀሳቀስ ይገባዋል። ጊዜው አሁን ነው እላለሁ። በጣም ነው የማመሰግነው አቶ አክሊሉ በቆይታችን። ወደፊትም እንደዚሁ በተመሳሳይ ሁኔታ እየተገናኘን ተገቢውን እና የሚቻለውን ሁሉ ለማበርከት እንሞክራለን። ለዛሬ ላደረክልኝ ትብብር በጣም አመሰግናለሁ። በጣም አመሰግናለሁ አለሙ፣ እድሉን ሰጥተኝ በሀገራችን ሁኔታ ላይ ለመወያየት በመቻላችን በጣም አመሰግናለሁ። ኢትዮ ጥያቄ ፕሮግራም ተከታታዮች እንግዲህ በነበረን ቆይታ ሁላችሁም የተለመደ ግንዛቤ እንዳገኛችሁ አውቃለሁ። ወደፊቱም በዚሁ በተመሳሳይ ፕሮግራም እንገናኛለን። በእናንተ በኩል ፕሮግራሙን ላልሰሙ ሸር በማድረግ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የበኩላችሁን ተባበሩን። በሌላ ፕሮግራም እስከምንገናኝ ደህና ሁኑልኝ።